የእኛን ታሪክ የነሱ አድርገው እነሱ ቢሊየንስ ፓውንድ እና ዶላር ታሪክ ነው ብሎ ሎርድ ኦፍ ጋንዳፍ ፎዶ ትክክለኛ የኢትዮጵያ የሆሊ ስፒሪት መሪ አባቶች ሲሆን ያ ከጭቃ የፈለፈለ ሰራዊቱን አውሬን መሰለ ሰው የሚያፈራው የነጋንዳፍ ጠላት ግና መልኩ የሰው መልክ የሚመስል ነጭ ጺም እዚህ ድረስ የወረደ ሶ ሎርድ ኦፍ ዘ ሪንግ ኢዝ ቢሎንግስ ቱ ኢትዮጵያን ሂስትሪ። ስለዚህ ሉሲን ለነሱ እየሰጠን ነው። ቆፍሮ ያገኛት ሰው እኮ የሳይንቲስቶች ቡድን መሪ ኖ ድንቅነሽ ነው የምላት አለ። ራሳችን ትቶ የሰው የሚያስፈልገን አባዜ መውጣት መጥፋት አለበት። እግዚአብሔር ከረዳን በዚህ ይርዳን። እኛ ኢትዮጵያውያንን እንምሰል። ያልፋል ሁሉም ነገር፣ ገንዘብም ያልፋል፣ ብርም ያልፋል፣ ሹመትም ያልፋል፣ ህይወትም ያልፋል። ግን ሞተህ እንኳ ነፍስህ ባትኖርም ስጋ ይሄ በድንህ ከአፈር ጋር እንዲቀላቀል በጎ ነገር ማሰብና መስራት ጥሩ ነው ብዬ አስባለሁ። ስለዚህ ከሰው ስም ከመጠቀም የኢትዮጵያዊነት ድንቅነሽ የሚለው ስም እሱን ማረም አለብኝ። ድንቅነሽ ለምን መሰለ? እኔ ርማቱን ወስጃለሁ። 2006 የአፍሪካ ጋዜጠኞች ጉባኤ ነበር አፍሪካ ህብረት አዳራሽ ላይ እና ያን ሰዓት ደግሞ ባህል ቱሪዝም ማስታወቂያ ሚኒስቴር አለ የሚባል የነበረ የቱሪዝም ሚኒስቴር አይ ሪመምበር አምባሳደር አሚን አብዱልቃድር የነበረ እና ጌትነት እባክህ ኢንሳ ታንክ ምናምን እያመረተ እዛ ደብረ ዘይት ያለው ቢሸፍቱ አስጎብኛቸው ብሎኝ ወሰድኳቸው። እሱን ቀን አረሳው። ምክንያቱም መኪናዬን በሩን ሰብረው ላፕቶፕ ፓስፖርቴን ምናምን እዛው ቤተ መጽሐፍቱ ግቢ ውስጥ እኮ ነው ወስደውታል። ፓስፖርቴ በጣም ብዙ ታሪክ የነበረው ፓስፖርት፣ ሌላው እንኳ ዕቃ ነው የወሰዱት፣ ብዙ ችግር የለውም። እና ወስጃቸው ከጉባኤያቸው በኋላ አንደኛው አንድ ጥያቄ ጠየቀኝ። አሁን አንተ የጠየቀኝን ጥያቄ ሶሪ ሚስተር ጌትነት አለ። ሉሲ አፍሪካዊ ነች፣ ኢትዮጵያዊ ነች፣ ጥቁር ነች። እኛ ደግሞ የአፍሪካ የጋዜጠኞች ማህበር አባላት ነን። ሙዚየምን አስጎብኝተናል። አስጎብኙ በሉሲ ነው 10 ጊዜ የሚጠራው። ለምንድን ነው ኢትዮጵያዊነቷን፣ ጥቁርነቷን፣ አፍሪካዊነቷን ማትይዘው በሱ ስም ማትጠቀሙ ብሎ ጠየቀኝ። በአጋጣሚ እራት የጋበዝናቸው ጃፓን መብራቷ አለ አይደለም፣ ወደኛ ቢሮ መሄጃ ከሱ አለፍ ብሎ የእንጨት ወንበር ባህላዊ ቤት ነበር። አሁን ለኮሪደር መንገድ ተብሎ እዛ ነው። እና ንግግር የክብር እንግዳውን ስናስደርግ እሱም እንዲሁ ሉሲ ብሎ ተናገረ። And this is what I said አለኝ መጥቶ ልጁ። ለምንድን ነው የእኛን ለሰው የምንሰጠው? ለምንድን ነው አሁን አፄ ቴዎድሮስ መቅደላ ላይ ህይወታቸው ሲያልፍ ከ500 በላይ አይተሞች ብሪቲሾች ጀነራል ናፒየር ወስደዋል። ያም ብቻ ሳይሆን ነፍስም ወስደዋል። አለማየሁን በመውሰዳቸው ኢንቬድ በማድረጋቸው ዓለም አቀፍ ቅርሶችን በቦምብ ጣይ አውሮፕላን በመደብደባቸው ለህግ ሳናቀርብ ፍትህ ሳናገኝ ጸጉር ውሰዱ ብሪቲሽ ሙዚየም ውስጥ ጓደኛ የዛ ይኖር ስለነበር የሌለ የአፄ ቴዎድሮስ የተቀደደ እጀ ጠባብ ሁሉ አለ። እና እንደዚህ በሰው ታሪክ ወስደው የራሳቸው የሚመስል የራሳቸው የሚያደርጉ ለማድረግ የሚሞክሩ ነገር ግን ኦተንቲሲቲ ስለሌላቸው የማይሆን ምድር ላይ ያሉ ሀብቶች በሙሉ እነሱ የሚመስላቸው ቁሱም ብቻ ሳይሆን መንፈሱንና ታሪኩን እምነቱን ስፒሪቹዋል ዊዝደሙን ጥበቡን። የሃሪ ፖተር ፊልም እኮ የኢትዮጵያ ታሪክ ነው። ሎርድ ኦፍ ዘ ሪንግ የኢትዮጵያ ታሪክ ነው። 1230 በጌታ ባህሪ ምክንያት የኒቃያ ጉባኤ
አሪዮስ የተወገዘበትም ዘመን ጀምሮ የእኛን ታሪክ እነሱ አድርገው እነሱ ኢን ቢሊየንስ ፓውንድ እና ዶላር ታሪክ ነው። ሎርድ ኦፍ ጋንዳፍ ፎዶ ትክክለኛ የኢትዮጵያ የሆሊ ስፒሪት መሪ አባቶች ሲሆን ያ ከጭቃ የፈለፈለ ሰራዊቱን አውሬ መሰለ ሰው የሚያፈራው የነጋንዳፍ ጠላት ግና መልኩ የሰው መልክ የሚመስል ነጭ ጺም እዚህ ድረስ የወረደ ሶ ሎርድ ኦፍ ዘ ሪንግ ኢዝ ቢሎንግስ ቱ ኢትዮጵያን ሂስትሪ ለነሱ እየሰጠን እስከ መቼ? አንዳንዴ በግዳጅ ይወስዱብሃል፣ ሌላ ሰዓት ደግሞ አንተ ራስህ ትሰጣቸዋለህ። ስለዚህ ሉሲን ለነሱ እየሰጠን ነው። ቆፍሮ ያገኛት ሰው እኮ የሳይንቲስቶች ቡድን መሪ ኖ ድንቅነሽ ነው የምላት አለ። ከሱ በኋላ የተናገሩ ብዙ ሰዎች ሉሲ እያሉ ይናገሩ ነበር። ስለዚህ በሽታ ነው። ይማረን፣ ይቅር ይበለን። አሜን። ጌችዬ ጥያቄ ግን አሁን በትክክል መልሰዋል። እኔ እያልኩ ያለሁት አርም ያለው እኔም አንዱ ነኝ። ከዚህ በኋላ ሉሲ አልልም። ድንቅነሽ እንግዲህ ያው ክርስትና አለ። እንግዲህ እስልምናም ያው በሀገራችን እነዚህ ትላላቅ ሃይማኖቶች የሚያስተምሩት አስተምሮ አለ። ሰው እንግዲህ በእግዚአብሔር አምሳል ተፈጥሯል ነው። ሳይንሱ በፎሲል ጥናቱን መሰረት አድርጎ ደግሞ ያው ጥናት ነው በጂኦሎጂ እና በዛኛው ከዝንጀሮ መጣችሁ ነው። የኔ ጥያቄ አንተ ሉሲ አይሚን ድንቅነሽ አያታችን ነች ወይ ተብለህ ብትጠየቅ መልስ ምን ይሆናል? ሪሊ አያታችን ነች ወይ? ጥያቄ ነው። በጣም ጥሩ ጥያቄ ነው። የዛሬ 32 ሚሊዮን ዓመት የፕሪካምቤሪያ ዘመን ነው። ከፕሪካምቤሪያ ቀጥሎ ሴኖዞይክ ነው የመጣው። ከሴኖዞይክ ሜሶዞይክ ነው የመጣው። ከዛ ፌዞቹን ነው አይደል? ይሄ ጂኦሎጂካል ነገር ነው። ወደ ሰው ልመጣ ነው። ከዛ ኢራ ኦፍ ተሪሸሪ ከሜሶዞይክ ጀምሮ ዳይኖሰር ነበር አይደል? የዛ ዳይኖሰር ዝርያ ኢትዮጵያ ውስጥ አሁን ብነግርህ አይገርምም? አዋሽ ሐቀኛው ወንዛችን ነው አይደል? ሂዶ ይገባል። ጅቡቲ፣ ኢትዮጵያ፣ ኤሪትሪያ በትሪያንግሉ ይሰርጋል አይደል? እዛ መስረጊያ ቦታ የተከማቸው ውሃ ውስጥ ኮሮኮዳይል አለ፣ አዞ አለ። በዛ በዳይኖሰር ዘመን የነበረ ኮሮኮዳይል ነው። 30 ምናምን ዓመት ኢትዮጵያን ያስጎበኙ ፈረንጅ አሉ ከአውስትራሊያ የመጡ። ቅርብ ጊዜ ሂልተን ሆቴል መጽሐፋቸውን አስመርቀዋል። እዛ መጽሐፍ ላይ ታገኘዋል። ይሄ እንግዲህ እሳት የሚተፋው ዳይኖሰር እናማወር ሁሉን ሰርቶ መጨረሻ የሰው ልጅ አይደል ቅዳሜ የሰራው ሰው አለ ማለት ነው። በእምነቱ በአንትሮፖሎጂካል ወይም በሶሺዮሎጂካል ፊሎሶፊ ብቻ ሳይሆን በእምነቱ 3.2 ሚሊዮን ዓመት ነው ያላት ድንቅነሽ። እኔ ማወራ ግን የ180 ሚሊዮን የ32 ሚሊዮን በየጂኦሎጂካል ፕሮሰሶች ጉዳይ እስከ 230 ሚሊዮን የሚደርስ እድሜ ነው ያለ። 8 ቁጥር አልፋ ኦሜጋ ትርጉም አለው። ስለዚህ አያት የምትለው በዳይሬክት ሚኒንጉ ያው ከዛን የመጣ ነው ማለት ነው። የአባት አባት አነስበትም ቅምቅም ብንል እንኳን እሷም 3.2 ሚሊዮን ዓመት አላት። በካርቦን ዴት ተቆጥሮ አጽሟ ተብሏል አይደል? የማትሆንበት ምን ምክንያት አለ? ሰው በዚህ ለውጥ ነው የመጣው ብለህ ነው የምታምነው ማለት ነው? አዎ። ለምን መሰለ? ይሄ አስተምህሮ ሁለት ነው። ቅድም ባልከው ቴዎሎጂካሊ በእምነት ፍልስፍና ውስጥ የምታምነው ስፒሪቹዋል እምነት አለ። በዛ ስትሮንግሊ አምናለሁ። ስትሮንግሊ በዚህኛው አምናለሁ። እግዚአብሔር ቀዳሚ እንደሆነ አምናለሁ። የሰው ልጅ በ666 ጅማት ስጋውን ከአጥንቱ ጋር አያይዞ ፈጥሮታል። በ666 ጅማት ይህን 666 ከዘመኑ እንትን ጋር እንዳትወስደው። በሳይንሱ
ማስል ባልሳሳት 634 አምናካሽም ኤአይ ዘመን ስለሆነ የሰው ልጅ ምን ያክል ማስል አለው ብትለው ይነግራል። ቆይቷል ከማውቀው ይሄን 634 ወር ምናምን ነው። ያልተገኘ 666 ለመሆን ያልተገኘ ማስል እኮ አለ። ስለዚህ የእግዚአብሔር ነው ቀዳሚው፣ ስፒሪቹዋል ነው ቀዳሚው፣ ካልኩሌሽን አይደለም። ካልኩሌሽንማ ቅድም ተናገር ነው። ቁጥርንና ቋንቋን ስታመጣ የኮሚኒኬሽን ቱል ነው። ሰው ብዙ ጊዜ ፐርሲቭ ሲያደርግ ሮንግሊ ይወስዳል። እንዴት ብትለኝ የግብፅ የአሌክሳንድሪያ ኮፕቲክ ቸርች ቅዳሴ ሲገቡ ቢስሚላህ ረህማን ረሂም ብለው ነው የሚገቡት። ቅዳሴ ውስጥ ሲገቡ ይሄ ቋንቋ ስለሆነ ቋንቋ ነው፣ ኮሚኒኬሽን ቱል ነው። ብዙ ጊዜ ሰው ፐርሲቭ ሲያደርግ አረብኛ የሙስሊም ግዕዝን ደግሞ ወይም ደግሞ የአማርኛውን ቁጥር ደግሞ የክርስቲያን አድርገን እንወስደዋለን። ኮሚኒኬሽን ቱል ነው። ሃይማኖት ሊሆን ስለማይችል ቋንቋ። ስለዚህ በእኔ ግምት ቋንቋ ከመጣ ጀምሮ የሰው ልጅ በሞደርን ኮሚኒኬሽን ኮሚኒኬት ማድረግ ጀምሯል። ኮሚኒኬት ባናደርግ አንተና እኔ አሁን እየተደባደብን ነበር። ግን ኮሚኒኬሽኑ ስሙዝ እንዲሆን፣ ሃምብል እንዲሆን፣ ሃርሞናይዝ እንዲሆን ቃላት መርጬ ነው የምናገረው አይደለ? ሊያስቀይመው ይችላል ብዬ ስለማስብ ወይም የሚያዳምጠኝ ሰው ይሄንን ፖድካስት የሚያዳምጥ ሰው እንዴት ይሄን ቃል ይጠቀማል እንዳይለኝ፣ ሶሻል አኒማል ነኛ፣ ሃርሞናይዝ መሆን አለብኝ። ስለዚህ የእግዚአብሔር ፍጥረት ይቀድማል ከሳይንሱ።